ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በታንዛኒያ ከምርጫ ጋር ተያይዞ በተፈጠረ ግጭት ከ500 በላይ ሰዎች መገደላቸው ተገለጸ። በታንዛኒያ ተፈጥሯዊ ባልሆኑ ምክንያቶች ምክንያት 518 ሰዎች ሕይወታቸው ማለፉንና ከእነዚህም ውስጥ 197 ሰዎች በጥይት ተመትተው መሞታቸውን ጥቅምት ላይ የተደረገው አጠቃላይ ምርጫን ተከትሎ የተፈጠረውን ግጭት ለመመርመር የተቋቋመው ኮሚሽን አስታወቀ። የኮሚሽኑ ሊቀመንበር መሐመድ ቻንዴ ኦትማን ለግድያው ተጠያቂ ማን እንደሆነ ሳይገልጹ ተጨማሪ ምርመራ እንዲካሄድ መክረዋል። የታንዛኒያ ባለስልጣናት በሀገራዊ ምርጫ ወቅት ስንት ሰዎች እንደሞቱ የተናገሩት ለመጀመሪያ ጊዜ ነው። የተቃዋሚ ፓርቲዎችና የሰብአዊ መብት ተሟጋቾች ቡድን ቀደም ሲል የጸጥታ ኃይሎች በጸረ መንግስት ተቃዋሚዎች ላይ ጭካኔ የተሞላበት እርምጃ በመውሰድ በሺዎች የሚቆጠሩ ሰዎችን ገድለዋል ሲሉም ከሰዋል። ፕሬዚዳንት ሳሚያ ሱሉሁ ሐሰን ጥቅምት 29 በተካሄደው ምርጫ 98 በመቶ ድምፅ በማግኘት አሸናፊ ሆነው ተመርጠዋል። ዋና ተፎካካሪዎቻቸው ከምርጫው እንዲገለሉ በመደረጉ የዲሞክራሲ ፊዝ ሲሉ ተቃዋሚዎች ገልጸውታል። ፕሬዝዳንቷ ምርጫው ፍትሐዊና ግልጽ እንደነበረ በወቅቱ ገልጸው ለአመፁ የውጭ ዜጎች ተጠያቂ በማድረግ እሳቸውን ለመጣል የተጠነሰሰ ሴራ አካል እንደሆነም ተናግረዋል። በጥቅምት ወር ዓለም አቀፍ ታዛቢዎች በምርጫው ግልጽነት እጦት ላይ ያላቸውን ስጋት ገልጸዋል። የአፍሪካ ህብረት እና የደቡብ አፍሪካ ሀገራት ጥምረት ሳዳክ ምርጫው ከዲሞክራሲያዊ ደረጃዎች በታች መሆኑን አስታውቀዋል። ቢቢሲ በበኩሉ ፖሊስ ወደ ተቃዋሚዎች ቡድኖች ሲተኩሱ የሚያሳዩ በርካታ ቪዲዮዎች ትክክለኛነታቸውን አረጋግጧል። በበየነ መረብ ላይ የተለጠፉ ቪዲዮዎች እንደሚያሳዩት ከሆነ ሰልፈኞቹ በከፍተኛ ሁኔታ በታጠቁ የፖሊስ አባላት ከመታገዳቸው በላይ ህዝቡን ለመበተን የአስለቃሽ ጭስ ሲተኩሱ ታይተዋል። በብዙ ቪዲዮዎች ደግሞ የተኩስ ድምፅ የሚሰማ ሲሆን ሰዎች በተፈጠረው ትርምስ ውስጥ ሲሯሯጡም ይታያል። ለ6 አስርት ዓመታት ያህል የመረጋጋት የመግባባትና የስርዓት ምሳሌነቷ ላዳበረች ሀገር የታንዛኒያ የምርጫ አመፅ አስደንጋጭ ነበረ። ሳሚያ የጥቃቱን ሪፖርት ከተቀበሉ በኋላ ሀገራችን አናውጧል ከማለት ባለፈ መንግስት ትምህርት እንደሚወስድበትም ገልጸዋል። የደህንነት ተቋማት እርምጃ ሀገሪቱ ወደ አለመረጋጋት እንዳትገባ አድርጓል በማለትም ተከላክለዋል። ተምረናል። ኮሚሽኑ ሁሉም ጥቃቶችን የተቀናጁ የገንዘብ ድጋፍ የተደረገላቸውና ወንጀል ለመፈጸም በሰለጠኑና መሳሪያዎች በተሰጣቸው ሰዎች የታቀዱ መሆናቸውን ነግረውናል ብለዋል። የተሳተፉ ሰዎች ዓላማ የአመራር ክፍተትን መፍጠር እና ሀገሪቱን አስተዳደር አልባ ለማድረግ እንደሆነ በመግለጽ ተጠያቂ እንደሚሆኑም አክለዋል። ፕሬዝዳንቷ ከምርጫ በኋላ ከነበረው አለመረጋጋት ጋር የተያያዙ ወንጀሎችን ለመመርመር የወንጀል ምርመራ አካል መቋቋሙንም አስታውቀዋል። ሱቆችን ሰብረው የገቡ፣ ንብረት የዘረፉ፣ መሰረተ ልማት ያወደሙና ግድያ የፈጸሙት እንደሚለዩም ተናግረዋል። የህፃናትን ሞት ይመረምራል፣ የጠፉ አስከሬኖችን በተመለከተ ምላሽ ይሰጣል፣ እንዲሁም ከሁከት አካባቢዎች ውጭ ያሉ ጉዳዮችን ጨምሮ የጠለፉ ክሶችን ይመረምራል ብለዋል። ዋና የተቃዋሚ ፓርቲ ቻድማ ለኤኤፍፒ የዜና ወኪል እንደገለጸው ሪፖርቱ መሸፋፈን እንደሆነና የአገዛዙን ወንጀሎች ለማጥራት የተደረገ ሙከራ ሲል ገልጾታል። ከ518ቱ ሟቾች መካከል 490 ወንዶች፣ 21 ልጆች እና 16 የደህንነት ተቋማት ባልደረቦች መሆናቸውንም ኦትማን ተናግረዋል። ባለስልጣናት ሳይነግሯቸው አንዳንዶች ሟቾች የተቀበሩ በመሆናቸው ሕይወታቸው ያለፉ ሰዎች ቁጥር ሊጨምር እንደሚችልም አስረድተዋል። 120 የደህንነት ተቋም ባልደረቦች ጨምሮ ከ2,000 በላይ ሰዎች ቆስለዋል። ተቃዋሚዎችና የሃይማኖት ተቋማት በሺዎች የሚቆጠሩ ሰዎች እንደተገደሉ ተናግረዋል። አስከሬኖች ከሆስፒታሎች እንደተወሰዱና አንዳንዶች በጅምላ መቃብር እንደተቀበሩም ተዘግቧል። ኦትማን እንዳሉት የጅምላ መቃብር አለ የሚባለው ሊረጋገጥ አልቻለም ከማለት ባለፈ አንዳንድ ምስሎች በሰው ሰራሽ አስተውሎት ለማዛባት ጥቅም ላይ ውሏል ሲሉም ተናግረዋል።
ኮሚሽነሩ ለአመፅ መነሳት የሆኑ በርካታ ምክንያቶች ለይቷል። የኢኮኖሚ፣ የፖለቲካና የማህበራዊ ጉዳዮች በመጥቀስም የፖለቲካ ማሻሻያዎች፣ የስራ አጥነትና የሀገር ፍቅር ማጣት የሚሉት ያካትታል። ፖለቲከኞችና አክቲቪስቶች ዜጎች በተቃውሞዎች እንዲሳተፉ ለማሳመን እነዚህ ጉዳዮች ጥቅም ላይ ውለዋል። ሰልፎች ሰላማዊ ሆነው ህጋዊ እንዳልሆኑና ለህጋዊ ጥበቃ ብቁ እንዳልነበሩም አክሏል። 9 አባላት ያሉት ኮሚሽኑ በፕሬዝዳንቱ ሳሚያ ከተሾሙ በኋላ ተቃዋሚ ፓርቲዎች ስጋታቸውን ገልጸው ነበር። ምርመራው በተለይ መንግስት በወንጀሎች ውስጥ ዋና ተጠርጣሪ በሆነበት ሁኔታ ገለልተኛ ሊሆን አይችልም ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።